ሰላም 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 ውድ ሀገሬ ልጆች እንዴት ናችሁ? ውድ አዳሚ ቶፕ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? ዛሬ ደግሞ ስለ ሽሮ አሰራር ይዤላችሁ መጥቻለሁ። ይሄው ያዘጋጀኋቸውን ግብአቶች ላሳያችሁ ማለት ነው። በቅንነት ተከታተሉ። አሁን ሽንኩርቴን እየከተፍኩኝ ነው ማለት ነው። በዚህ መልኩ ሽንኩርቴን እየከተፍኩ ነው እላችኋለሁ እና ውድ ቻናሌ ተከታታዮች ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ በቅንነት ማለት ነው። የደወል ምልክቷን ደግሞ ማጥቆር አትርሱ ማለት ነው። አሻልሽ የደወል ምልክቷን ስታጠቁሩ የምለቃቸው ቪዲዮዎች ይደርሳችኋል ማለት ነው ፋሚሊ። እና በዚህ መልኩ ሽንኩርቴን እየከተፍኩ ነው አሁን ማለት ነው። ይሄው እንደምታዩት በዚህ መልኩ ሽንኩርቴን እየከተፍኩኝ ነው። ተከታተሉ እስከ መጨረሻው ማለት ነው። ሽሮ ንጉሳችን የሀገራችን ንጉስ ማለት ነው። ሽሮዬ ንጉሳችን ያሳደገቻችንን ናት አይደለ? መቼም ሽሮ አልወድም የሚል የለም። ከዛ በዚህ መልኩ ከተፍኩ ማለት ነው ሽሮዬን ሽንኩርቴን። ይሄው ሽንኩርቴን ከተፍኩ ይሄን ይመስላል። ይሄው እላችኋለሁ። ሽንኩርቴን ከትፌ በሳህን አደረኩኝ። የቲማቲሜ ደግሞ ማለት ነው። አሁን ደግሞ ቲማቲሜን እየከተፍኩኝ ነው ማለት ነው ፋሚሊ። ይሄው በዚህ መልኩ አሁን ቲማቲሜን እየከተፍኩ ነው እላችኋለሁ። በጣም ሽሮ አምሮኝ ነበር የምር። በጣም ቆየሁ ከበላሁ ሽሮ 5 ወር 6 ወር ይሆነኛል እና በጣም ናፍቆኝ ነበር ማለት ነው። እና በዚህ መልኩ ቲማቲሜን ከተፍኩኝ። አንዳንዶች ይቀጠቅጡታል ማለት ነው። ያው እኔ ግን ለራሴም ለብቻዬም ስለሆነ መዳም ቤት ስለሆነ ያው ብዙም እንትን አላልኩትም ማለት ነው። ይኸው በዚህ መልኩ ቲማቲሜ ይሄ ቃሪያ ነጭ ሽንኩርት አድርጌ በዚህ መልኩ ከታተፍኩ ማለት ነው። እንደምታዩት ፋሚሊዎች ይሄው በዚህ መልኩ ከታተፍኩ ማለት ነው። ብረት ድስቴን አመጣኋት። ብረት ድስቴን ጣድኳት ማለት ነው። አሁን ይኸው ብረት ድስቴን ጣድኩኝ አሁን እንደምታዩት ማለት ነው። አሁን ሽንኩርቴን እንትን ልለው ያው በዚህ መልኩ ሽንኩርቴን ጨመርኩኝ ማለት ነው ከብረት ድስት። አሁን ፋሚሊ ይሄው በዚህ መልኩ ሽንኩርቴን እንትን አልኩ። የቤታችን ኮተት ይገርማቸዋል በአንድ እጄ ማለት ነው። ስልኩን ይዤ ነው እሺ። ከዛ በዛ ዝም ብለው አልመቸኛል። ወደ ግራ ስል ወደ ቀኝ ያው በዚህ መልኩ እንትን ብያለሁ። ሽንኩርቴን ከብረት ድስት አድርጋለሁ እላቸዋለሁ ፋሚሊዎቼ። አሁን እንግዲህ ማጉላላት እጀምራለሁ ማለት ነው። ኦኬ ያው በአንድ እጄ ነው ያዝኩት ስልኩን። በአንድ እጄ ይዤ በአንድ እጄ እንትን እያልኩ ነው እላቸዋለሁ ቤተሰብ። ይሄው እና በአንድ እጄ ስልኩን ይዤ ነው ማለት ነው። ይሄው በዚህ መልኩ አሁን ሽንኩርቴን እንትን ብያለሁ ማለት ነው። ይሄው እንደምታዩት ማለት ነው ፋሚሊ። ዘይቱን አመጣለሁ ትንሽ መጀመሪያ እንትኑ ለየ ማለት ነው። ሽንኩርቱን ነው መጀመሪያ ግን ያደረኩት አበዛሁት። ዘይት እኮ ሲበዛ ጥሩ አይደለም ብለዋል። ከዛ ዘይቱን ያደረኩኝ እንደምታዩት እላችኋለሁ ፋሚሊዎች። በዚህ መልኩ ሽንኩርቴን እያቁላላሁ ነው አሁን ማለት ነው ውዶችዬ። እና በጣም እንትን አለኝ ስልኩሽ። ይኸው
እንደዛ አድርጌ ሽንኩርቴን አሁን እያቁላላሁ ነው ማለት ነው ውዶችዬ። እና እንግዲህ ያወቁትን ማሳወቅ ኃጢአት አይደለም። ሽሮዬን ሁላችንም አይጠፋንም። እኔ ደግሞ ዛሬ እስኪ ላሳያችሁ ብዬ ነው አሰራር። እንደ መልካችን ሙያችንም ይለያያል ማለት ነው። ቲማቲም እጨምራለሁ። ሁሉንም በበላለኩት። በነገራችን ላይ አለቃዬ ቤት የለኝም ነበርና እኛ ስለሚሸጥ ሽሮና በርበሬ እሷ እንዲለኝ ስራው በጣም ቸኩዬ ነበር ማለት ነው። በጣም ቸኩዬ ነበር ማለት ነው። ከምነግራችሁ በላይ ነው ደስ የማረገው። ከዛ በዚህ መልኩ እያቁላላሁ ነው እላችኋለሁ ፋሚሊ። እንደምታዩት ነው። ይሄው ይሄን ይመስላል እላችኋለሁ። እያቁላላን ነው። ስልኩን አስቀምጬዋለሁ ግን በደንብ እየታየ አይደለም ውስጡ ማለት ነው። በስልኬ በእጄ ይዝና አሳያችኋለሁ። እሺ ውዶቼ፣ ይሄ እንትን ነው የበርበሬ ምንድን ነው የሚባለው? እሱ ነው ማለት ነው። ጥቁር አዝሙድ ነው የሚባለው። ካሚን እሱ ነው። በዚህ መልኩ እያቁላላን ቁሌታችንን ማለት ነው ፋሚሊዎች። ይሄ በዚህ መልኩ እያቁላላን ነው እንደምታዩት ማለት ነው። ሽሮ የመጣች ሽሮ የቃናት እቺ ደግሞ በርበሬ የመጣ በርበሬ ላረግ ነው አሁን። እቺ ናት በርበሬ። ምስኪን ትንሽ ቀርታለች ግን ኢትዮጵያ ስራው ምርጥ ነው። እንዲያላበዛው እናት ትንሽ ናት እንግዳ መላገቱ ማለት ነው። በርበሬ ላደረኩ እንግዲህ ሁላችንም ወይ ይለያል ፋሚሊ። እንደዚህ ነው ስሰራ። ምንም በርበሬ አድርጌ እንትን እያልኩ ነው። በዚህ መልኩ ማለት ነው ውዶች። በርበሬ አድርጌ እያቁላላሁ ነው። ይሄኔ አውቄ ነው ትላልቅ ያደረኩት። እሺ ማሮች፣ እናንተ እንደፈለጋችሁ አድርጋችሁ መስራት ትችላላችሁ። ይሄው በዚህ መልኩ እያሸሁት ነው፣ እያቁላላሁ ነው ማለት ነው። እየከለስኩ ነው። ይሄው ይሄን ይመስላል። ይሄው እንደምታዩት ማለት ነው። እኔ እየከለስኩ ነው ማሮቼ። ሽሮዬ የሀገራችን ንጉስ፣ የኢትዮጵያ ንጉስ ማለት ነው። ያሳደገን ነው የማይሰለቸው ሁሉ ነገራችን እኮ ነው የምር። ይሄው በዚህ መልኩ ከለስኩ አሁን ማለት ነው። ከዛ አሁን ወደ ሽሮው መጨመር እንሄዳለን። የፋሚሊዎቼ ውሃ ትንሽ ጨመር አደረኩበት። ከዛም በኋላ ሽሮ እንጨምራለን። ሽሮአችን እንጨምራለን አሁን ማለት ነው። ሽሮአችን በራሱ አልቃለች፣ ትንሽ ናት የቀረችን። ይሄ አድርገን ሽሮአችን እንጨምራለን። አሁን ሽሮ እያረኩ ነው በዚህ መልኩ። መላጋይቱ ትንሽ ናትና ይኸው ሽሮዬን አደረኩ እንደምታዩት ማለት ነው።
ከዛ እናማስላለን እናካካለን ማለት ነው። ከዛ እንጀራችን መጣ። እንጀራችን በነገራችን ላይ ቤት እንትን ብዬው አይደለም ገዝቼው ነው እንጂ ጋግሬው አይደለም። ገዝቼ ሽሮዬ ብዬቻት ሽሮዬ በሰለች ማለት ነው። ይኸው በዚህ መልኩ ሽሮአችን በሰለች። እንጀራዬን አመጣሁኝ። አሁን እንግዲህ ወደ መብላት ወደ መቅረብ ነው። ይኸው በሰለችልኝ። በዚህ መልኩ ሽሮዬ በስላልኛለች። እኔ አውቄ ነው ብያቸዋለሁ እንደዚህ እንትን ያልኩት ያደረኩት ቲማቲም ምናምን አውቄ ነው እንደዚህ ስለምፈልግ ነው። ይሄው በዚህ መልኩ በሰለች ሽሮዬ ማለት ነው። ወደ መብላታችን ነው ማለት ነው። ፋሚሊና ይሄን ይመስላል ማለት ነው። ተባረከ ምግብ ይሆን ይሄን ሽሮአችን ዛሬ የሰራሁት ሽሮ ይሄን ይመስላል ማለት ነው። በጣም አሪፍ ነው እላችኋለሁ። ተባረከ ይሁን አንደኛ ነው። እሺ ምርጥ ሽሮ ሰርተን በዚህ መልኩ እየበላን ነው ማለት ነው። እንብላ እና ይሄን ይመስላል እላችኋለሁ። አብሽር ነገር እያላችሁ ለምታበረታቱኝ አመሰግናለሁ። ከተመቻችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ነው ማለት ነው። በቅንነት የብር በጣም አንደኛ ነው። ምግብ ብንወስድ ነው አይነት ነው። ያው በልቼውም ስለቆየሁ ያው 6 ወር እንደዛ ሆነኛል ብያችኋለሁ። ሽሮ ጋር ተገናኘ እና ይሄን ይመስላል እላችኋለሁ። ፋሚሊ አመሰግናለሁ። ሁላችሁ ክበሩልኝ አመሰግናለሁ። ቤተሰብ ቴንኪው ቬሪ ማች። ኦኬ ቴንኪው አመሰግናለሁ። ባይ ባይ። እንብላ እስኪ ዛሬ ከሌላ አብረን እና ይሄን ይመስላል እላችኋለሁ። በጣም ደስ የሚል የሽሮ አሰራር ነው እና በጣም አሪፍ የሆነች ቆንጆ የሆነች ሽሮን አሰራር የሰራኋት ማለት ነው። እናመሰግናለሁ። ባይ ባይ። በቀጣይ ቪዲዮ ውስጥ የምንገናኝ። ደህና ሰንብቱልኝ። እኔም ጥሩ ነገሮች ጠቃሚ ነገሮችን ለማምጣት ለማቅረብ ዝግጁ ነኝ። እናንተም ደግሞ ለማበረታታት ዝግጁ ነው ማለት ነው። ባይ ባይ። ደህና ሁኑልኝ።